ታላቅ አይደል እንዴ? ለምን ቆይ ቀዝበል ለዚህ ነው ወይ የጠራነው? ታላቅ ቢሆንስ ታዲያ እኔ መጣት አለብኝ። ጸብ ሲጀመርልህ በቃ በልበል ይልሃል አይደለ? ምርጥ የሚገርም ፕራንክ ነው። አጠር መጠን ያለ ማለት ነው፣ የማያስጣጣ። እሺ እኔ አወራዋለሁ። እንኳን ምንድነው የምታወራው? እኔ አወራዋለሁ። አብሮ አደጌ በሙሉ የጨረቃ ፋሚሊ ነው የሚለኝ እና በጣም ነግሳችኋል። ስለዚህ የጨረቃ ፋሚሊን የሚወድልኝ ሰው እሰጣችኋለሁ፣ አበረታቱልኝ ብሎ መጥቷል። እንደዚህ አይደረግም። እንዴት ነው እንደዚህ ከለመደው ነገር ወጥቶ እኮ ቅመሜ፣ ሰው ወደ ላይ ከፍ ይላል እንጂ እንዴት ወደ ታች ይወርዳል እንዴ? ለዛውም ብሩኬ እንዴ! ቅምጥሌ ይመችሽ። ታች እንትን ይላል፣ ሰው ወደ ላይ እንትን ይላል እንጂ ሲጀመር ለምን ተበድሮ ነው? እኔ እሱን አላውቅም። እሱን ወራው ችኮናችሁ እናንተ። ባለፈው ለሚ ብሬን አምጡ ፎቶ ለጥፋለሁ ስትል ቀብራራውና አብርሃም ናቸው ስትሉ ነበረ። ነገር ቢፈጠር መኪናውን መሸጥ መፍትሄ ይሆናል። ሄላ እንደሆነ መኪና መሸጥ ወንም ቅምጥሌ ብድሩ ሊመልስ ነው። ለማንኛውም ስለ ቅምጥሌና ስለ ብሩኬ ስለሚፍታ መጨረሻ ላይ አወራለሁ። ፎቶአቸው ላይ እዚህ ላይ ግን ቡቡና ፍፄ የተገኙበት ቦታ እንግዲህ አብሮ አደጋቸው ነው። አዲስ ቻናል ከፍቶ ፍፄና ብሩኬ እንግዲህ ላብሮ አደጋቸው ማለት ነው እንጂ ኮረኮመላ ሳደጋቸው እንግዲህ ብሩኬ ሁሉም ትንሽዬ ልጅ ነው። የኛ ትንሽዬ ወንድም ይመችህ። ቤተሰቦች 10 ሺህ ካስገባችሁት ኬክ ይደረግላችኋል። እንዲሁም ደግሞ ብሩክም የራሴን አስተዋጽኦ አደርጋለሁ ስጦታ እሰጣለሁ ብሏል። እንግዲህ አንተም ስጥ ፈጣሪ ሚስጥህ ብዬ እንግዲህ መልእክቴን አስተላልፋለሁ። የጨረቃ ፋሚሊ ደግሞ እንደተለመደው ያው ስልካችንን ይጠቅመናል ለክፉም ለደጉም። ያው እነ ብሩክ አንዳንዴ ጭንቀት ውስጥ ሲከቱን የምንጠይቀው ዘመድ ያሳጣን፣ እዛም ዞር ስንል እንጠይቃለን። ዊና ጋም ዛሬ የዊና ወንድም ጋም መጥቷል፣ ግን እሱን አልሰማሁትም። የሰማሁት ሁለቱን ነው፣ የሚፍታህን እና ይሄን ቻናል አዲስ መከፈቱን ሰብስክራይብ አድርጌ አዳምጫለሁ። 4000 ምናምን ሰው አይቶታል። 1000 ምናምን ሰብስክራይብ አለው። 10,000 ትእዛዝ ታዛችኋል ማለት ነው። የጨረቃ ፋሚሊዎች እንግዲህ ስሜ ተቀይሯል። እኔስ በሚሄድበት ቦታ የጨረቃ ፋሚሊ ሲሉኝ በጣም በጣም ደስ ይለኛል። ፍቅሬን እንዴት ብገልጽላችሁ እንደምትረዱኝ አላቅም። የእናንተን ስም መግለጽ በቃ ይሄን ነው ብዬ አታምኑኝም። ፍቅሬን ምገልጽበት ቃል የለኝም ብሏችኋል እንግዲህ ብሩኬ ማለት ነው። እና የኛ ውድ ቤተሰቦች 10,000 እንድታስገቡት እኔም ኮሜንት ስራ አስቀምጣለሁ። ወደ ቤቱ ለመሄድ የሚቸግራችሁ ሰዎች ኮሜንቱ ሊንኩን ጫን እያደረጋችሁ ትሄዳላችሁ ማለት ነው። እንግዲህ ሌላ ነው ስሙ የተባለው እንደዛ ነገር ላይ ብቻ በኋላ ምንድነው ሜሽን አድርገዋለሁ። እየተጫናችሁ እየሄዳችሁ ጠቅጠቅ አድርጋችሁ ብሩክና ሃይሚን ለሽልማት አብቋቸው ማለት ነው። የኛ ውድ ቤተሰቦች ይሄን ይመስላል ስለሱ አመለካከቴ ማለት ነው። ሌላው እንግዲህ እዚህ ጋር ሚፍታህና ቅምጥሌ ዛሬ ተሰርቶላታል ማለት ነው። የብሩክ ቅምጥል ማለት ነው፣ ሃይማኖት ታደሰ ማለት ነው። እና ቤተሰቦች ሰላም አልኳችሁ። ግን በስመ አብ አሁንማ ይጃሉ 3 ደቂቃ ምናምን አልፏል። በቃ ካለፋችሁ ጠዋትና ቅድም ላይ ሰላም ያልኳችሁን ፊክስ አድርጉልኝ እሺ ቤተሰቦች። መሀል ገብቼ ሰላም ብላ አሁን ማፌዝ ነው የሚሆንብኝ። ይቅርታ፣ በጣም በጣም ይቅርታ። ገብቷችኋል አይደል ቤተሰብ? እና ዛሬ ሃይማኖት ታደሰ ባለቤትሽ መኪናውን ሊሸጥ ነው ስትባል ማለት ነው እንዴት ይሆናል? ለምን ሲባል እኔ ሐውልት ነኝ ማለት ነው። ሁሉም ነገር ከረፈደ ካለፈ በኋላ ነው የሚነገረኝ ብላ ነበር አጫወታት። ጀግና ብዬሻለሁ። ሊብሪውን ስጠኝ። ባለፈው የማንቸስተር ልብስ ቃል ገብተሽ በአደባባይ አናደሽን ነበር። እንዴት ባልሽን ትገጀዋለሽ ብለን ዛሬ ደግሞ ባልሽን አኩርተሽ አሳይተሽናል። ምክንያቱም የፈለገ ወንድም ይሁን ጓደኛችሁ ይሁን የባላችሁ የሆነን እቃ የእናንተ ገንዘብ እንደሆነ ማወቅ አለባችሁ። የፈለገ ነገር ቢሆን እሱ ካላዘዛችሁ፣ ባልዩም እሷ ካላዘዘች፣ ጓደኛዋ ብትሆን እህቷ ብትሆን ምን እንዲነካ መፍቀድ የለበትም ብዬ አስባለሁ። እኔ እቃዬን አለ ፍቃዴ ሲነኩብኝ አልወድም። ግን እኔ ፈቅጄ ግን ለምን የፈለጉትን ነገር ቢያረጉብኝ ምንም አይመስለኝ። ካለ ፍቃዴ ግን የኔ መርፌ ቢነካብኝ በጣም ያስጠላኛል። ለምን እንደሆነ አላውቅም። እንደኔ አመለካከት ነው። እንግዲህ አመለካከት ሀሳብ የምሰጠው ቤተሰብ ቀር እንዳይላችሁ። ዛሬ ሃይማኖት አሁን አይደለም ሚፍታህና ሀብቴ ያው አይለያዩም። ከአንድ ማህፀን ባለመውጣታቸው ብቻ ነው የሚያለያያቸው። ጀስት እንደ ወንድም እንደ ቤተሰብ ነው አብረው ነው የሚኖሩት። እንግዲህ ግን ሀሳብ አስተያየት ስሰጥ እንደ ጓደኛ ሆኜ ነው የምሰጠው ማለት ነው። ቤተሰቦች እንዳይደብራችሁ ይቅርታ ጠይቃችኋለሁ። መጀመሪያ እንደ ጓደኛ እንግዲህ ሊብሬ ለሱ አያስፈልገውም። የፈለገ ነገር ቢሆን ጓደኛው ቢሆን የሚወድ ቢሆን እንኳን አይደለም ሀብቴ መጥቶ ሃይሚን ስጪኝ ቢል መስጠት የለባትም በፍጹም አያገባትም።
ምክንያቱም አያገባትም ስላችሁ የመስጠት ነው የምላችሁ። የመስጠት አያገባትም። ምክንያቱም ይሄ ገንዘብ የብሩኬና የሃይማኖት ታደሰ ብቻ ነው። እሱ እንደዚህ ነው ሃይማኖት ስጪ ብሎ ፍቃድ ከሰጣት ትሰጣለች። ብሩኬም የሃይሚን የሆነ ነገር የሆነች ጓደኛዋም እህቷም ወንድሟም መጥቶ ብሩክ እንዲህ ነው ቢባል ብድግ አድርጎ መስጠት የለበትም። ሃይሚ ይሄን ነገር እንዲህ ፈልጓል፣ ወንድምሽ እንዲህ ጓደኛሽ ፈልጋለች፣ ትውሰድ። በቃ ጥያቄ ገንዘባችሁ መጠየቅ አለበት የጋራ እስከሆነ ድረስ ማለት ነው። በዚህ አምናለሁ። ይሄ ነገሯ ላይ በጣም ደስ ብሎኛል። አልሰጥም ያለችው ማለት ነው። ሊብሪውን አንሰጥም ተመችቶኛል በጣም ማለት ነው። እኔ እንጃ ስለምወዱ ነው መሰለኝ። አይዶን ነው አላቅም። እኔ ገንዘቤ ካለ ፍቃዴ እንዲነካ አልወድም። ምንም ለምን መርፌ አይሆንም። ይሄን ይመስላል የኔ ሀሳብ አስተያየት። ሌላው ልነግራችሁ የምፈልገው ነገር በዛው ከሃይማኖት እንትን ማለት ካላት ነገር ለብሩኬ ያላት ሪስፔክት ምን ያህል ጥግ እንደሆነ ያስታውቃል። ገንዘቧን 5 ደቂቃ ውስጥ በባለፈውም ይሄ ቡታጅራ ላይ ማን ነው የሆነ ልጅ ስሙ ጠፋኝ። እንደውም አሁን እየመጣ በዩ ይቸክሳል ደብዳቤ ምናምን እያለ ስሙ ረስቸው ነው። እዛ ራሱ 100 ሺህ ብር ብሩኬ ያለበት ምናምን ብሎ ፕራንክ አድርጓት ነበር። ቶሎ ብላ ነው ትራንስፈር አደርግላለሁ ስልኬ ላይ ካለው ከዛ የቀረውን ደግሞ ቃስ ብዬ እሰጣለሁ ነው ያለችው ማለት ነው። ስለዚህ በብሩክ ደካማ ጎን የሆነ ምንም ምን አትደራደርም ሃይማኖት። ከአንዴም 2 ጊዜ አየዋት ማለት ነው። ቤተሰብ የምሬን ነው። ዛሬ አሁን መኪናው ስትባል እንዴት በቃ እንግዲህ ያ መኪና ስንት ብር እንደሆነ ታውቃላችሁ። የሰው ዕዳ አለበት ተባለ። የሰው መጨረሻ ላይማ የኔ ብር እኮ ነው የኔ ብር አለበት አለ። ሚፍታህ ራሱ እንዴት ድፍረት እንደሰጠው ለማውራት ማለት ነው። የኔ ብር አለበት ያንተ ብር ቢሆንም ይሰጣል አለችው ማለት ነው። መልሱን ያገኙ እና ስልኳ ላይ ራሱ ሳንቲሙን ትራንስፈርት በስማ እኔማ ትራንስፈርት ካረገችው በኋላ ምን ይላታል በቃ እስክታረግ ይጠብቃታል፣ ያስቆማታል እያልኩኝ አይኑን እያየሁ ነበር፣ ግን አስቆማት። የሚገርመው ነገር ማለት ነው። እንደገና ደግሞ ሃይሚ ገንዘቧ የት እንዳለ ዛሬ ለሰው አሳውቃለች። ሲቀጥል ደግሞ ባለፈው ለምለም ሽንት ቤት እየቆሙ ፎቶ ይነሳሉ። እኔ ብሬን ስጡኝ፣ ሰው ላይ ያለ ገንዘብ ሲቸግረኝ ነው የት እንዳለኝ የማስበው እና ባካችሁ ስጡኝ። እኔ እኮ ከሽንት ቤት አይደለም ያገኘው ሰርቼ ነው እያለች ላይ በላይ ስታወራ ነበር። ከዛ ሜሽን ሲደረግ ቲክቶክ ላይ ምን ተባለ? ብሩክ አለማየሁ አይነካካውም ቀብራራውና አበጋዝ ናቸው ብለው ሲሳለቁ ነበር የሆኑ ሰዎች ማለት ነው። ኧረ ብሩኬ ከለሚ ሊበደር ምናምን ብዬ እኔ ጭራሹንም አላመንኩም። ጭራሹንም እንደው ቢሆን ከሌላ ሊሆን ይችላል ብዬ እሱም አይሆንም ሲጀመር ማለት ነው። ምን አቶ ያም መግዛት አቅቶት ሲጀመር መግዛት ባይችል ኖሮ አይገዛም ሲጀመር ማለት ነው። ብድርም ቢኖረውም መኪና ነው ምንም ችግር የለውም። ግን ደግሞ ከለምለም በፍጹም አይሆንም። ምክንያቱም ለምለም ጋር እኮ ያን ያክል አይግባቡም እኮ ለምለምና ብሩኬ አይደል እንዴ ማቹ ዲቴል ከወንድሞቹ አንጂ ከሷ ጋር እንጃ እኔ አላቅም። አንድ ቀን እንኳን ቪዲዮ ላይ ተገናኝተዋ የሆነ ጊዜ ብሩኬ 50 ሺህ ነው 100 ሺህ የገባ ጊዜ ቤት ሄዳ ከነሙሽዬ ጋር አክብራለታለች። ከዛ ውጪ ብዙ ቅርርብ የላቸውም። እንግዲህ አሁን ሃይሚና ለምለም የታናሽና የታላቅ ልጆች ናቸው። እንግዲህ የሃይሚ አባት ለየተንቢ አባት ታናሽ ወንድም ነው ሲሉ የነበረው ማለት ነው። ስለዚህ ያን ያክል አይደሉም። ከሃይሚ ጋር ብዙ ጊዜ አይገናኙም። እንዲያውም አብርሃምና ነፂ ናቸው የሚገናኙት። አብርሃም እነሱ ቤት ነበር ያደገው። ዛሬ ግን መንጥቆ ሄደ አባቴ። እሱ የለም ማንንም አይሰማም። አሁንማ ልጁን ራሱ ጥጥል እያደረገ ስማማ። አባትነት ግን ደስ ይላል እናንተ ማለት በቃ የሆነ እንዴት ነው ጥጥል ያደርጋታል። በቃ ልጁ ማለት ነው የምን 7 ወር 8 ወር ልጅ ጭራሽ አመት በላይ ያለፈው ነው የሚመስለው። ልጁን ጥጥል ያደርግና በቃ ኩራት ስፖርት ቤትም የትም ግርም ነው የሚለኝ። አብርሃም አንዳንዴ ሳየው ያስቀኛል። እግዚአብሔርን ግን ያው ስኬታማ መሆን ደስ ይላል። ምን እንደነበረ ከነ የተንቢ ጋር ለየተንቢ ምን እንደሚሰሩ እነ ማርክ ምናምን ብቻ ደስ ይላል። እንደውም የሆነ ጊዜ ወንዝ ሄደው ሲንቦጫረቁ ብሩክ ሁሉ ነበር እዛ ቦታ ላይ ማለት ነው። ሜሽን እያደረጉት ነበር እና ብሩክ አለማየሁ ከየተንቢ ብር ወስዷ ሲባል ሲወራ ነበር። ያችን በማስመልከት ይመስለኛል ዛሬ ይሄ ቪዲዮ የተሰራው። ነገር ግን ብሩክ አለማየሁ ሚስት ማለት ነው ባሏን አይደለም ቀርቶ ዝቅ ከፍ እንዴ ለምን ሲባል ብር ይከፈላል። መኪና በፍጹም አይሸጥም። ሰው እንዴት ከፍ ብሎ ዝቅ ይላል? እንዴት በፍጹም ሊሆን አይችልም ብላ ነው ሽንጣን ገትራ ሚፍታህን የተከራከረችው ማለት ነው።
ደግሞ ካፏ መጥፎ ቃል እንዳይወጣ የተጠነቀቀችው ጥንቃቄ እንጃ ዛሬ አላቅም። እንግዲህ መቼስ ፕራንኩ ካሜራውንም ትይም አታይም አላቅም፣ እሱን አይመለከተኝም። እኔ እንዳላየች ነው እንግዲህ የተሰማኝ ማለት ነው። ቤተሰቦች ለሚፍታህ ያላት ሪስፔክት አይታችሁ ከሆነ ምንም መጥፎ ቃል እንዳይወጣት ማለት ነው። ብሩክ ላይ ነበረ ለዋ ልትወጣ የነበረው፣ እሱም ደግሞ ዘጋባት ወድሻለሁ ብሎ ማለት ነው። እና ሁላችሁም እንደዚች አይነት ሚስት ይስጣችሁ ፈጣሪ፣ ራስ ወዳድ ሚስት አይስጣችሁ። ሀይሚ ራስ ወዳድ የምትሆነው ከብሩኬ ጋር ስትጣላና ብሩኬ ጋር ያልሆነ ኔጌቲቭ የሆነ ሴት ስትመጣ ብቻ ነው። ያ ደግሞ ግዴታ ነው፣ ፍቅር ነው፣ መውደድ ነው። ሁሉም ሴት የሚያደርገው ነገር ነው። አይፈረድባትም፣ በሂደት ይስተካከላል። ስለዚህ ቅናታቸው ባይዘው እኩል ነው። አሁን ሀይሚ እንደው ወጣ ወጣ ብትል እንደ ሰው ከማንም ቲክቶከር ጋር ምናምን ብትሰራ ብሩክ ራሱ ወይ ይነቅላል ብዬ ነው የማስበው። የምሬ ነው። በጣም ነው የሚወዳት። በጣም ማንም ጨርቋ እንዲነካ አይፈልግም። ስለማይታወቅበት ነው እንጂ ማንም ጨርቋ እንዲነካ አይፈልግም። ዝም ብላችሁ ማየት ትችላላችሁ እግዚአብሔርን። እና ፍቅራችሁን የዘላለም ያርግላችሁ። እንደው አንድ ቦታ ዛሬ ሰምቻለሁ ሀይሚና ብሩኬ ለመጋባት ያብቃችሁ። ፈጨረሻ ስላላየሁት ነው ስለነሱ ቪዲዮ ይዤ ያልመጣሁት። አሪፍ ነገር ከሆነ ነገ ፈተፍትላችኋለሁ። አሪፍ ካልሆነ ደግሞ ያው ይቀራል ማለት ነው። ግን የሚያምር ይመስላል ማለት ነው። ታብሌሉ ናቸው ማለት ነው የኛ ውድ ቤተሰቦች። እና ዛሬ ጨረቃዎች አይመጡም፣ በሰው ቤት ቸክሰውልናል። እናመሰግናለን ስላልቀራችሁ። ሚፍታህ ደግሞ እንግዲህ ብድርህን ጠብቅ፣ ብድርህን ጠብቅ። የማይነካ ሰው ነው የነካኸው። አንዴ ወደ ሀይሚ አንዴ ወደ ብሩኬ እየሆንክ ማለት ነው። የሁለት ሰው እጣ ጠብቅ። ምክንያቱም ከብሩክም አይቀርልህም ከሀይሚም አይቀርልህም። ሀይሚን የነካ ደግሞ የለውም በረካ ነው። ስለዚህ ቻለው እንግዲህ። ኦዲየንሶችም ቅር እንደማይላችሁ ተስፋ አደርጋለሁ። ምክንያቱም በባለፈውም እኮ እስር አድርገው ሲጫወቱበት ነበረ። እንዲህ ብሩክና ሚፍታህ ሀይሚ ተጫውተውበት ነበረ። ያው አንድ ሳምንት ላግባሽ ምን እያለ ሲያዛዝጋት ከረመ እንጂ በዛ ምክንያት። ከዛ ውጪ የፕራንክ ደቦ አልነበራቸውም፣ አቁሞ ነበረ። አሁን ደግሞ ጀምረውታል። ስለዚህ ሀይሚዬ ሂጅበት አንድ ቀን፣ ሚፍታህም ማለት ነው ይገባዋል። አንድ ቀን ልብሱን የሚያስወልቅ ፕራንክ ሀይሚ ካላደረግሽው እውነት አንቺ ፕራንክ ጠፍቶብሻል። በቃ ለብሩኬ ብቻ አይደለም መበረታት ያለብሽ፣ ለእንደዚህም ለሚበቀልሽ ሰው ማለት ነው ልኩ መስጠት አለብሽ። ሰምተሻል? ሚፍታህ ይገባዋል። በቃ አንድ የሆነ የሚያስጨንቅ ፕራንክ። ያቺ ፍቅረኛውን 3 ቀን ነው 4 ቀን ሲያስጨንቁት ፕራንክ እንደሆነ ነገሩት፣ ተገላገለ። እዛ ላይ ትንሽ ጸጉሩ ሁሉ መቆም ጀምሮ ነበር፣ ከለሩ ሁሉ መቀየር ጀምሮ ነበር። እነ ሳምሪና ፍጽ የሰሩት ስራ ማለት ነው። እና እኛ ግን ገብቶን ነበር ፕራንክ እንደሆነ። ኤኒዌይስ ቅምጥሌ ደግሞ ጃኬቱን የሚያስወልቅ ፕራንክ ካልሰራሽው ጉር ነው እንዴ! እኔ እኮ የሚገርመኝ የሱን ኮፍያ አድርጎ መኪናው ይሸጣል ሲልሽ ማመኗ እኮ ነው የገረመኝ። ለነገሩ ደንግጣ ነው መሰለኝ፣ አይዶን አላውቅም። ብቻ ለማንኛውም ለብሩኬ ደስ የሚል አቋምና ደስ የሚል አመለካከት እንዳላት ነው የተናገረችው ቅምጥሌ። እንዲሁም ደግሞ አሪፍ ነገር ነው። ምክንያቱም ከየተን ቢሆን ብር ወስዶ መኪና ገዝቷ የተባለውንም እሱን ይገልጻል። ምክንያቱም እሱ እንደሌለበት ማለት ነው። ሰምታችኋል ጋይስ። ይሄን ይመስላል የዛሬ የነበረኝ ቆይታ። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። ልጁን ደግሞ 10 ሺህ አስገቡ የተባላችሁትን እንዳትረሱት። ኮመንት ስር ሊንክ አስቀምጣለሁ። ስራ የበዛባችሁ ሰዎች ሊንኩን እየተጫናችሁ ሰብስክራይብ፣ በቃ 2 ደቂቃ አይታችሁ ሰብስክራይብ እያደረጋችሁ ስማችሁን ማስጠራት አለባችሁ፣ የጨረቃ ፋሚሊዎች ማለት ነው። እወዳችኋለሁ። አመሰግናለሁ። ባይ